አቡነ ዘራብሩክ በጣም ታላቅ ጻድቅ ናቸው። ዝክራቸውን የዘከረ ባላቸውን ያከበረ እምርልሃለሁ ብሎ ቃል ኪዳን ሰጥቷቸዋል። እሳቸው በእውነት አሁንም ቢሆን ጦም የለውንስ እሳቸው ናቸው አንተው የሚመግቡኝ እና እሳቸው ናቸው። እሳቸውን ተማጽኘ በእግዚአብሔር ቸርነት እሳቸውን እያበሉኝ እያጠጡኝ 10,067 62 59 87 ኤልያስ የምሰሙ ሁሉ የሁላችሁ በነገራችን ላይ አሁን ይሄ አባት ለእናንተ አንድ ሰላም ለኪ ቢጸልዩላችሁ እርግጠኛ ነኝ እግዚአብሔር ይረዳችኋል ባላችሁበትና ባለፈው እንዳያችሁት ለእናቶች ክብር አይሰጥም ብለው የሚናገሩ ሰዎች ክብር የማይሰጡ እነሱ ናቸው። እኔ ግን ሰው ለሆነ ሰው ሁሉ ክብር አለኝ። ያውን አባ ሀብተ ማርያም ይባላሉ። የቤተ ክርስቲያን ልጅ ናቸው። ከሚሰሩበት ከቃሊቲ ገብርኤል ቤተ ክርስቲያን ተፈናቅለው ወደ እንጦጦ ማርያም ሄደዋል። ማደሪያ ስለሌላቸው ለሳቸው ደግሞ ተፈናቅለው ማለት አባታችን ተፈናቅለው ማለት ከቃሊቲ ገብርኤል ያላግባብ ተዛውረው ወደ እንጦጦ ማርያም ሲሄዱ እንጦጦ ማርያም ያሉ ደግሞ አንቀበልም ብለው አሁን በዚህ ላይ ነው ያሉት። ሌላ ቢቀር እንኳን ደሞዝ ምን ሰጠው እንኳን ባናገኝ እቺ ማደሪያ እንድኮናቸው እቺ ዙራው ሲመጡ ውዳሴ ማርያም የሚደግሙባት የሚያርፉባት መጽሐፍ የሚያነቡባት እቺን ቆርቆሮ ሰርተን ሰተናቸው። ይሄን የሚያደርግ ደብር የት ነው ያለው? አሁን ቤት ሰርቶ ሰው ለምን መጣብኝ ብሎ ድንጋይ የሚወረውር እንጂ ቤት ሰርቶ እዚች ላይ ረፉ ጸልዩ ጸሎታዎት ለኛ የሚያግዛል ለስራችንም ለሀገራችንም ለቤተ ክርስቲያናችንም ለምእመናንም ጸሎታዎት ይረዳል ብሎ የሚያደርግ የለም። ሌላው ደግሞ የእንታ ኤልያስ የሚባሉ አሉ። እዚህ የቅኔ መምህር ናቸው። ይችን ደግሞ እሳቸውም እንዲህ ናቸው። ይችን ቤት ሰርተን ሰተን ነው ለእሳቸውም እሳቸውም አሉ ውስጥ ላይ እና ይችንም ለእሳቸው ከሌላ ቦታ ነው የመጡት። ግን ዙሮ ዙሮ ይችን ቤት ሰርተን ደሞዝ ባይኖራቸውም ውዳሴ ማርያም እየደገሙ ይኖሩባት ብለን ለብዙ ዘመናት ያገለገሉ ኮተቤ ገብርኤል ነው። ከዚያ በኋላ እንዲሁ ከስራ ሲያፈናቅሏቸው እኔ ደግሞ አምጥቼ ይችን ቆርቆሮ ሰርቼ ምእመናን የዕለት ማደሪያ ነው አዲስ አበባ ችግሩና ከዚህች ላይ ሆናችሁ እንደው በጸሎታችሁ አግዙን ብለን እዚህች ላይ ነው ያሉት። የእንታ ኤልያስ ቃለ መጠየቅ አድርጉልን። የእንታ ኤልያስ ይችን ቤቷን እኛ ሰርተን ሰተናቸው። ሰላም አላችሁ? እንዴት ዋላችሁ? እኔታ አይኔ ልጅ እግዚአብሔር እንግዲህ በቸርነቱ እግዚአብሔር አምላክ እናንተ ወደ ያውቁኛል እንዴ? አዎ ኑዚ ሲራ እንዴ እዚህ ጋር ድምጻዊውን ሲያናክሩሻል። ድምጻዊ የሳርሳቦ ነው? አዎ ሳርሳቦ የሳርሳቦ ያሳዝናል እኮ 6 ዓመት ሙሉ እዛ ደግ ይጸና ነው ያለው እኮ የምቶ በደግ ባለው ናቸው። እኛም እኮ መስመር ቆይ እርሶ እዚህ እንዴት ገቡ? እዚህ ቤት እንዴት ወደቁ? ግን እዚህ ኩሽና ውስጥ ምንድነው? ምን አጋጥሞት ነው? እኔ ማጋጠም ሳይሆን ያው መጣሁኝ። ቤተክርስቲያን አገለግላለሁ። እሺ ባለቅኔ ነኝ። ቅኔ ምር ነው? አዎ ግን ችግር የለም እና ከዚህ ቦታ መጣሁኝና ያው በጊዜው እሳቸው ነበሩ አለቃ የነበሩት ነገርኳቸው። የት ላለቃው ነገርኳቸው። ለባነኩቶ ነገርኳቸው። የእሳቸው ቢሮ ነበሩ። ሌሎቹ እንኳን ቢቃወሙም ያው ቢሮአቸው አስገቡኝ። እሺ ከቢሮአቸው እንዳለሁኝ እግዚአብሔር አምላክ ክብርና ምስጋና ይድረሰው። ያው ነገሩ እየጸና ሄደ። ምንድነው ምክንያቱም ሰዎቹ በዛ ቤተክርስቲያን ሆነ ሰዎቹን በፍቅር ሲይዙኝ አሁን ከዛ ነው አንዳንድ ሰዎች የሆነ ነገር ቢሆንም ክብርና ምስጋና ይድረሰው። አሁን አባታችን አባናኩቶ ላቢችን በዛች በኩል ይሄዱ። ተፈናቃይ ነዎት? ተፈናቃይ ነኝ። ምን ሆኖ ነው የተፈናቀሉት? ከየት ነው የተፈናቀሉት? አይ እሱ እንኳን ቢቆይ ችግር የለም ሌላ ቀን እናደርገዋለን። አረ በእውነት ግን እሳቸው ያው እንደዛ አድርገው ሰጡኝ። አሁን ዛሬ በእውነት በጣም በጥሩ ሁኔታ ነው የምኖረው። እግዚአብሔር ይመስገን። አዎ ደሞዝ ባይኖርም እውነት ለመናገር ዛለ ቅኔን አደርጋለሁ። በዓል በሆነ ጊዜ ያው ቅኔ ይሰጠኛል። መርጌቶችም ጥሩዎች መርጌቶች ናቸው። መምህር ነው? የቅኔ መምህር? አዎ የቅኔ መምህር የቅኔ መምህር። አዎ እና ስለዚህ መርጌቶች ያቋቋም ባለሙያ ናቸው። አረ አዎ ተክለ ያቋቋም። ሌላ ጊዜ ግን ዙሪያ እመጣለሁ አንድ ቀን። አዎ አባቴ ለጊዜው ግን ድንገት ነው የመጣሁትና አይ ምንም ችግር የለም። እና ስለዚህ እግዚአብሔር አምላክ ክብርና ምስጋና ይድረስ። አባናኩቶ ግን እድሜው ይዛ ማርያምን። አዎ ያው እንግዲህ ደሞዝ ቢሰጡን ጥሩ ነበር በእውነት ይቀጠራሉ። ጊዜው አልመቻችም። አዎ እንደዛ ነው እንግዲህ እግዚአብሔር አምላክ እሳቸውን እድሜና ጤና ይስጣቸው።
በክብር ይጠብቃቸው። እኔ በእውነት አሁን እንደው ድንገት ነው አሁን ራሱ ወራቴን ልጆች አንጥተውልኝ ይችን አቡነ ዘበሰማያት ደግማለሁ፣ ውዳሴ ማርያም ደግማለሁ። እኔ በእውነት ምንም ባልቀጠርም ደንታ የለኝም። ምክንያቱም ልጆችን አስተምራለሁ። ድሮ አሁን ቀረ እንጂ ፊትም ስብከት ስሰብክ ነበረ። በጣም ህዝቡም ይወደኛል። እውነት በዛ አይነት እግዚአብሔርን እያመሰገንኩኝ እኖራለሁ እና ስለዚህ አሁንም ቢሆን ፈጣሪን እያመሰገንኩኝ እኔ ድሮም ስፈልግ የነበረው ውዳሴ ማርያም ደግሜ ልኑር ዳዊት ልድገም ነው። ካሁን በኋላ እኔ ተቀጠርኩም አልተቀጠርኩም ምን አልኩም ምን አላልኩም እግዚአብሔር ይመስገን። ደግሞ ልጆች አቡነ ዘራብሩክን አሁን በዛው እግር መንገድ እንድታስተዋውቁልኝ። አቡነ ዘራብሩክ በጣም ታላቅ ጻድቅ ናቸው። ዝክራቸውን የዘከረ ባላቸውን ያከበረ እና እንደገና ከመቃብራቸው ሄዶ መቃብሩን የረገጠ ይላል። መቃብሩን የረገጠ በእውነት 91 ትውልድ ድረስምልሃለሁ ካለ በኋላ እንደውም 400 አህያ የተጫነውን ያህል እምርልሃለሁ ብሎ ቃል ኪዳን ሰጥቷቸዋል። እሳቸው በእውነት አሁንም ቢሆን ጦም የለውም ስል እሳቸው ናቸው አንተው የሚመግቡኝ እና እሳቸው ናቸው። እሳቸውን ተማጽኘ በእግዚአብሔር ቸርነት እሳቸውን እያበሉኝ እያጠጡኝ እሳቸው ነው ያሉ። ሀባ ናኩቶላ አሁን የት ነው ያሉት? ደብሩ የት ነው ያሉት? ደብሩ እንትና ይባላል አማኑኤል አባ ናኩቶ ያሰሩት ማርያም ወን ጣፎ ማን ነው አያት ጣፎ አደባባይ ገደራ አማኑኤል ይባላል። እዛ ነው ያሉት። ማርያም ነው ያለነው። ማርያም ወደ ታይ ዝቅ ብሎ ነው ያለሁት። በእውነት እኔ አንዳንድ ጊዜ ህሊናዬን የሚነካኝ እንደው ትንሽ የሆነ ነገር ሲሆን ባለመቀጠሪ ነው እንጂ ገንዘብ እንደሆነ እግዚአብሔር መቼም አያሳጣም። ይቀጥራሉ። ምን ጥርጥር የለውም። በክራንች ነው የሚሄዱት። በክራንች ነው የምሄደው። ነው እንዴ? አዎ በክራንች እኮ ለዛ ነው እንዴ? ይሄው ክራንቹማ ይሄው ግን እኮ አይመስልም እኮ እንዲህ ቁጭ ብሎ ሳይወት እኮ አይመስልም። አይ አልመስልም። እሱማ ነገር ነው የሚሰራው። አንድ ምሳሌ ልንገራቸው። እሺ አባ ናኩቶላ በዝከኛ ደብር አይደለም ያው አለቃው እሳቸው ናቸው ብያቸው የለም። እሺ አንድ ቀን ምን ሆነ መሰላችሁ? አሁን አንድ ሰው ነበሩ አስጠጉና እና አሉና መጡና ፊት የቆሙ እንዴ ታሪክ የምናገረው ይሄ ነው። እሺ አሁን መጡና እኔ ከሳቸው ጣገብ ነው የምቆሙ። ያው መቼም እንግዲህ እንዴ ትልቅነቴም እንዴ ትልቅ ነው እንዴ ሌላስ አይደለም። ግን አዛ እንዴ ትልቅነቴ እሳቸው ጣገብ ሰው ያንን ሰውዬ እሳቸው ወንበር ላይ ያስቀመጡ። እሳቸው ደግሞ ሀኔ ፊት እየቆምን ነው ሀኔ ፊት መተው ቆሙ። እንደ አርጌ የጨርቃቸውን ወደ ኋላ ጎተትኩኝና ምን ማለት ወት ነው ሰው ከኔ ፊት የሚቆሙት ምን ሆነ አልኳቸው። ሳቁና አሉና እኔ እግር ስለሌለኝ ነው ስላቸው እግር ነው እንደዋናው ቁም ነገሩ አሉ። ቁም ነገሩ ቅንጭላት ነው እንጂ እግር ጎማ ነው አሉ። ቤተክርስቲያን ውስጥ እንደዚህ ምትሆኑት እግር ጎማ ነው ይበሉ ናኩቶላለሁ። አባ ናኩቶ እግር ጎማ ነው ይበሉ እላለሁ። እንዴት እኔ ከኔ ፊት ለምን እንደዚህ ሆነ ብዬ ነውና ስለዚህ እግዚአብሔር ክብርና ምስጋና ይድረሰው። በእውነት እሳቸውንም እርሜና ጤና ይስጣቸው። መቼም ሰው ከሞት የሚድን የለም፣ ከሞት የሚያመልጥ አለ። እኔ ብቻ ምንድነው እውነት ለመናገር እግዚአብሔር በሚያውቀው ውዳሴ ማርያም መርገሚያ ነው። ውዳሴ ማርያም የኔ ደግማለሁ። ብዙ ነገር ቢነሳብንም አሳልፈናል። እግዚአብሔር ይመስገን። አባቴ ማን ነው ስሞት? መርጌታ ኤልያስ ታደሰ። እሺ ይሄን ቪዲዮ የምትመለከቱ በየትኛውም የዓለም ጫፍ ያላችሁ የተዋሕዶ ልጆች ሁሉ አካውንት ካለው እስኪ ይንገሩልንና አግዟቸው። ከስራ ተፈናቅለው እዚህ ገደራ አማኑኤል በጥግ ተጠግተው ነው ያሉትና እጅግ የሚያሳዝኑ የቅኔ መምህር ደግሞ ያቋቋም መምህር በጣም የተሟሉ መምህር ደግሞ አካል ጉዳተኛም ናቸው እንደምታዩዋቸውና ስለዚህ የምትችሉ ሁሉ ይሄን አባት መርዳት ማለት እግዚአብሔር ብቻው እናንተን የሚያውቃችሁ። ስለዚህ አግዟቸው፣ ወርዷቸው። አሁን አካውንት ካለው ይንገሩልን። 10,000 67 62 59 87 ይገሙት 10,000 67 62 59 87